ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የታይታኒክ ተሳፋሪ የወርቅ ሰዓት በ1.78 ሚሊዮን ፓውንድ ተሸጠ። ከታይታኒክ መርከብ ተጓዦች አንዱ የነበሩት ኢሶዶር ስትራቲስ የወርቅ ሰዓት በ1.78 ሚሊዮን ፓውንድ ተሸጠ። በዘመኑ የናጠጡ ሀብታም የነበሩት ኢሶዶር እና ባለቤታቸው ኢዳ እ.ኤ.አ. በ1912 በመርከብ አደጋ ከሞቱ 1500 ሰዎች መካከል ናቸው። ሰዓታቸው በጨረታ የተሸጠበት ዋጋ ከዚህ ቀደም የተያዘውን ሪከርድ ሰብሯል። አደጋው ከደረሰ ከቀናት በኋላ የሲኦዶር አስከሬን እና ባለ 18 ካራት የወርቅ ሰዓታቸው ተገኝቷል። የጁልስ ጆርገንሰን ምርት የሆነው የወርቅ ሰዓት ለዓመታት በቤተሰቡ እጅ ቆይቷል። ባለፈው ሳምንት በሄነር አልጀርጂን ኤንድ ሰንስ ጨረታ ላይ ተሸጧል። ትውልደ ባሪያ አሜሪካዊ ነጋዴ እና ፖለቲከኛ በኒውዮርክ የሚገኘው ማሲስ መድበር ባለድርሻ ነበሩ። ባለቤታቸው ኢዳ የነፍስ አድን ጀልባ ላይ እንደተሳፈሩ ብትጠይቅም ባለቤቷን ጥላ ለመሄድ አልፈቀደችም። በታይታኒክ መርከብ ላይ ሳሉ የጻፈችው ደብዳቤ በጨረታ በ100,000 ፓውንድ ተሸጧል። የታይታኒክ ተጓዦች ዝርዝርም በ104 ፓውንድ ሲሸጥ፣ ለመርከቡ ሰራተኞች የተሸጠ የወርቅ ሜዳሊያ በ86 ፓውንድ ተሸጧል። ከታይታኒክ ጋር በተያያዘ ለጨረታ የቀረቡ ቁሳቁሶች በአጠቃላይ 3 ሚሊዮን ፓውንድ አውጥተዋል። የኢሶዶር ስትራትስ ሰዓት መቁጠሪያ ያቆመው መርከቧ ከመስጠሟ በፊት 02:20 ላይ ነው። ሰዓቱ ለኢዳ 43ኛ ዓመት ስጦታ እንደነበረ ይታመናል። እ.ኤ.አ. በ1988 በሰዓቱ ጀርባ ላይ የኢሶዶር ስም መነሻ ተጽፏል። ሰዓቱ ለቤተሰቡ ከተመለሰ በኋላ ከትውልድ ትውልድ እየተሸጋገረ ለዓመታት ቆይቷል። የኢሶዶር የልጅ ልጅ ሰዓቱን አሳድሷል። አጫራቾቹ አንድሪው አልደርጊ ሰዓቱ የተሸጠበት ዋጋ በዓለም ከፍተኛው ነው፣ አሁንም ድረስ ሰዎች ስለ ታይታኒክ ማወቅ እንደሚሹ ያሳያል ብሏል። ሁሉም ተሳፋሪ ታሪክ ነበረው፣ በ133 ዓመት አልፎ ታሪካቸውን ለማወቅ እንጓጓለን ሲልም አክሏል። የኢሶዶር እና ኢዳ ታሪክ ድንቅ የፍቅር ታሪክ ነው ሲልም የገለጸው አንድሪው ኢዳ የ41 ዓመት ባለቤቷን ጥላ ሕይወቷን ለማዳን አልመረጠችም፣ ሰዓቱ በከፍተኛ ዋጋ መሸጡ ለትስስራቸው ምስክር ነው በማለትም ተናግሯል። 700 የሚደርሱ የመርከቡ ተሳፋሪዎች ላዳነው የካርፓቲያ መርከብ ካፒቴን የተሰጠው የወርቅ ሰዓት በ1.56 ሚሊዮን ፓውንድ መሸጡ ይታወሳል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።